እንደናችሁ ተማሪዎች ዛሬ የምዕራፍ 4 ዩኒት 4 ግሬድ 12 50 ምርጫ ጥያቄዎችን ነው የማቀርብላችሁ። ከነ መልሱም ብቻ ነው እሱ ላይ ነው የማተኩረው። ስለዚህ አፕሎድ አድርገዋለሁ። ዴን እናንተ ዳውንሎድ አድርጋችሁ እነኚህ ጥያቄዎች ለዚህ አመት ዩኒቨርሲቲ በታሪክ ትምህርት ዩኒቨርሲቲ መግቢያ ፈተና ጠቃሚ ናቸው ብዬ ነው የማስበው። ዩኒት 4 እንግዲህ ፈርስት ወርልድ ዎር፣ ራሽያ ሪቮሉሽን እና ሰከንድ ወርልድ ዎር ነው የሚያካትተው። ስለዚህ ከነኚህ የተመረጡ ፕሮፖርሽኔት አድርጌ ከሶስቱም 50 ጥያቄዎች ስለዚህ መጀመሪያውን የምሰራላችሁ የመጀመሪያዎቹን 25 ጥያቄዎች እንደ ፓርት 1 ፓርት 2 ደግሞ በቀጣዩ መልስ ጋር ይዤላችሁ ቀርባለሁ። ሼር አድርጉ። ማትሪክ እየተቃረበ ነው እንግዲህ ከወዲሁ በጣም ማንበብ ማጥናት አለባችሁ። እንደዚህ ያሉ ቪዲዮዎችን መከታተል አለባችሁ። እንግዲህ ወደ ጥያቄው እናምራ። choose the correct answer from the given alternatives. Number 1, which of the following is not one of the main underlying causes of World War I? ምክንያት ያልሆነ ለአንደኛው ዓለም ጦርነት መጀመር ምክንያት ያልሆነ ነው የሚለው። the answer is D ነው፣ ዴሞክራሲ። ሌሎቹ ኤቢሲ ሚሊታሪዝም፣ ብሎክ አሊያንስ፣ ኢምፔሪያሊዝም፣ ኢቨን ናሽናሊዝም እነኚህ አራቱ ፋታል ኮዝ ናቸው፣ መሰረታዊ ምክንያቶች መንስኤዎች ናቸው። ኢሚዲየት ኮዝ ከተጠየቅን ደግሞ አሳሲኔሽን ኦፍ አርክዱክ ፍራንስ ፈርዲናንድ። ዲሞክራሲ ከዚህ ጋር ግንኙነት የለውም፣ ፋክተር አይደለም። ነምበር 2 the term militarism refers to ሚሊታሪዝም የምንለው ጦረኝነት፣ ወታደራዊነት የምንለው ከምን ጋር ነው የሚሄደው? ኤ ነው፣ glorifying war and maintaining large standing armies. Number 3, which region was known as the powder keg of Europe before World War I? እንግዲህ መለኮስ ነው። ፓውደር ኬግ ማለት በአንድ በርሜል ውስጥ የተሞላ ዱቄት ግን የሚፈልገው ኢግኒሽን ነው። እሳት ከተገኘ ይፈነዳል። ስለዚህ የታመቀ ነገር አለ። ኦኬ፣ ፓውደር ኬግ። ያ የታመቀ ነገር ምንድነው የሚፈልገው? ኢግኒሽን ነው። ጦርነቱ እንዲጀመር ክብሪት የሚጭረው የትኛው ነው ነው የሚለው። ፓወር ኬግ የሚባለው አካባቢ በአውሮፓ የትኛው ነው ነው የሚለን። ነምበር 3 በልከንስ ነው። በልከንስ በጣም ናሽናሊዝም ጠንክሮ የሚታይበት አካባቢ ነው። ባልካንስ ማለት ግሪስን ጨምሮ ሰርቢያ፣ ቦስኒያ፣ ክሮሺያ፣ ማሴዶኒያ፣ ሞንቴኔግሮ፣ ስሎቬኒያ እነኚህን ሁሉ ያካትታል። ወደ 7 የሚሆኑ ጥቃቅን አካባቢዎች አሉ። ኋላ ላይ አንደኛው ዓለም ጦርነት ካበቃ በኋላ ዩጎዝላቪያ በሚል የሚታወቁ ናቸው። ዩጎዝላቪያ እንዳንድ ሀገር። ስለዚህ ከጦርነት ጅማሮ በፊት ባልካንስ እንደ ሰርቢያ፣ ክሮሺያ፣ ግሪስ በኦቶማን ቱርኮች ቁጥጥር ስር ነበሩ ለበርካታ መቶ ዓመታት። ነፃነታቸውን አግኝተው አሁን ከኦስትሪያ ሃንገሪ ጋር ባለው ግጭት ምክንያት ነው እንግዲህ ወደ አንደኛው ዓለም ጦርነት የገቡት። ስለዚህ ባልካን የምንለው በጣም ሴንሲቲቭ ናሽናሊዝም ተጠናክሮ የታየበት አካባቢ ነው። ነምበር 4 the immediate cause of World War I was ቅድም እንዳልኳችሁ ነው the assassination of Archduke Franz Ferdinand። ለምንድን ነው የዚህ ሰው መገደል ጦርነቱ እንዲጀምር ያደረገው? ከጀመሩ ኦስትሪያ ሃንገሪ ቦስኒያን ተቆጣጥራለች። የቦስኒያ ዋና ከተማ ሳራዬቮ ነው እና ጉብኝት እያደረገ ነው ከባለቤቱ ሶፊ ጋር። አርክዱክ ፍራንስ ፈርዲናንድ ክራውን ፕሪንስ ነው፣ አልጋ ወራሽ ነው
ጉብኝት ላይ ያለ ነው። እንግዲህ የሰርብ ቅድም ያልነው ፓወር ኬግ ያለበት ባልካንስ ናሽናሊዝም ተጠናክሮ የታየበት አካባቢ ነው ብያቸዋለሁ። የኮሌጅ ተማሪ ነው። 19 ዓመቱ ነው። ጋቭሪሎ ፕሪንስፕ የሚባል የሰርብ ብሔርተኛ ግለሰብ ነው እና እሱ ነው እንግዲህ በሽጉጥ በተኩሶ የፈርዲናንድን ከነሚስቱ የገደለው። ያ ነው እንግዲህ ጦርነቱ እንዲጀመር ያደረገው ኢሚዲየት ካውዝ የምንለው። ካውዝስ ፎር ኤኒ ዎር ለአንድ ጦርነት ቤዚክ ካውዝ የምንለው መሰረታዊ መንስኤ አለ እና ጦርነቱን እንዲጀመር የሚያደርግ ደግሞ ምክንያት አለ። ስለዚህ አራቱ ቅድም ያልናቸው ሚሊትሪዝም፣ አሊያንስ ፎርሜሽን፣ ኢምፔሪያሊዝም፣ ናሽናሊዝም እነኚህ ፋታል ኮዝ ናቸው፣ ቤዚክ መሰረታዊ ናቸው። ኢሚዲየት ኮዝ ግን የምንለው አንድ ነው። ጀስት ይሄ ሰውዬ እንደተገደለ ወዲያው ኦስትሪያ ሃንገሪ አልቲሜትም ማስጠንቀቂያ ላከች። የሚያጣራ ኮሚሽን እልካለሁ አለች። ሰርቢያ ተቃወመች። ስለዚህ ኦስትሪያ ሃንገሪ ከጀርመን ድጋፍ ልታገኝ እንደምትችል ካረጋገጠች በኋላ ጦርነት አወጀች። ያ እንግዲህ ኦስትሪያ ሃንገሪ ነች አንደኛውን የዓለም ጦርነት የጀመረችው። ከዚያ ጀርመኒ ተከተለች። በዚህ በኩል ደግሞ ራሽያ፣ ብሪተን፣ ፍራንስ በቀጥታ ነው የገቡት። Question number 5. In which city was Archduke Franz Ferdinand assassinated in 1914? የት ነው ቦታ ነው የተገደለው ይሄ አልጋወራሽ ፍራንስ ፈርዲናንድ? The answer C ነው፣ ሳራዬቮ። የቦስኒያ ዋና ከተማ ነው ሳራዬቮ፣ ካፒታል ኦፍ ቦስኒያ፣ አንድ የባልካን ግዛት ነው እና እነኚህ ባልካን የሚባሉት በጣም የተሳሰረ ነጮች አይደሉም። ካውካሶች ዘር የላቸውም እና ስላቪክ ፒፕል የምንላቸው ናቸው። አንድ ቋንቋ፣ አንድ ብለድ ነው ያላቸው። ራሽያም ይህን ምክንያት አድርጋ ነው ለሰርቢያ ድጋፍ በመስጠት ጦርነቱ እንዲባባስ ያደረገችው። Number 6. Which country was the first to declare war in World War I? የመጀመሪያዋ ሀገር ቅድም እንዳልኳችሁ that is ኦስትሪያ ሃንገሪ ነች። ጦርነቱን የጀመረች ኦስትሪያ ሃንገሪ በሰርቢያ ላይ። ስለዚህ ሰርቢያን ደግሞ ለመታደግ ራሽያ ነች ድጋፍ ለመስጠት የመጣችው። ከዚያ ጀርመኒ ገባችበት። በቤልጅየም በኩል ፈረንሳይን ለማጥቃት፣ ቤልጅየምን እንደያዘች ደግሞ ፈረንሳይና እንግሊዝ በጀርመን ላይ ጦርነት ሊያውጁ ቻሉ። እንዲህ እያለ ሊባባስ ቻለ። Number 7. The Schlieffen plan was Germany's strategy to quickly defeat. ወዲያው በፈጣን ሁኔታ የትኛውን ሀገር ለማሸነፍ ነው የሽላይፈን ፕላን ጀርመኒ የተጠቀመችው ይላል። ቢ ነው፣ ፍራንስ። ምክንያቱም ጀርመኒ መሀል ላይ ያለች ሀገር ነች። ኦኬ፣ በዚህ በኩል አንድ ጠላት አለ። ዛት ዋዝ የአላይድ ፓወርስ አንድ አባል ራሽያ አለች። በዚህ በኩል ደግሞ ፈረንሳይ አለች። በዚህ በኩል ደግሞ ብሪትን አለች፣ ኢንግላንድ። ኦኬ፣ እዚህ ራሽያ አለች። ሂር ዊ ሃቭ ቤልጅየም። ይህን ጦርነት እንዳውም ጀርመኒ በፈረንሳይ ላይ ጥቃት ለመጀመር መጀመሪያ በመሀል ያለችውን ሀገር ኒውትራል ቤልጅየም የምትባለውን መቆጣጠር ነበረባት። ምን እንለዋለን? ይህን ቤኔለክስ እንለዋለን። ዊ ኮል ኢት ቤኔለክስ። እዚህ ጋር ላክዘምበር አለች፣ ላክዘምበር። እዚህ ጋር ኔዘርላንድ አለች፣ ኤንኢ ኔዘርላንድስ፣ ሆላንድ ማለት ነው። ቤይ ማለት ቤልጅየምን ለመጥቀስ ነው። ቤኔለክስ ይላል። ጀርመኒ ቤኔለክስን አልፋ ነው ፈረንሳይን የተቆጣጠረችው። ስለዚህ
ምንድነው አልፍሬድ ቮን ሽለፈን እንግዲህ ኤታማዦር ሹም ነው፣ ትልቅ ባለስልጣን ነው። ምንድነው የጀርመን መንግስት የመከረው መሆን ያለበት ያለው በሁለት ፍሮንት እዚህ ጋር ኢስተርን ፍሮንት አለ፣ ኢስተርን ፍሮንት ራሽያ፣ እዚህ ጋር ደግሞ ዌስተርን ፍሮንት አለ፣ ዌስተርን ፍሮንት አለ፣ እዚህ ኢስተርን ፍሮንት አለ። ፈረንሳይ፣ ብሪተን በምዕራብ በኩል ጀርመንን ሊያጠቁ የሚችሉ የጀርመን ጠላቶች ናቸው። በምስራቅ ግንባር ደግሞ ራሽያ አለች። ስለዚህ አልፍሬድ ቮን ሽለፈን ምንድነው የሚመክረው? ፈረንሳይን በአጭር ጊዜ በ6 ሳምንት ውስጥ ተቆጣጥረን በቀጥታ ወደ ራሽያ ማምራት ይሻላል። ጦራችንን ለሁለት ከምንከፍል ለሁለት መክፈሉ ጉዳት አለው። ራሽያን ለመከላከል የሆነ ጦር ለምሳሌ 100,000 ቢኖረት ጀርመኒ 50,000 ጦር ራሽያን ለመከላከል ወይም ለማጥቃት፣ ፈረንሳይና እንግሊዝን ደግሞ ለመከላከል 50,000 ግማሽ መከፈል የለበትም ነው። ራሽያ ወዲያውኑ በጀርመን ላይ በሀገራችን ላይ ጦርነት ልትከፍት ስለማትችል ዘግይታ ስለምትመጣ ስህተት ነው ግንዛቤ። አክቹዋሊ መላምቱ ስህተት ነው አልፍሬድ ቮን ሽለፈን ያቀረበው እና ፈረንሳይ በአጭር ጊዜ ተቆጣጥረን ወደ ራሽያ እንዞራለን ነው የሽለፈን ፕላን እና ስለዚህ ፈረንሳይን ማጥቃት ላይ ያተኮረ ነው የሽለፈን ፕላን። ስለዚህ ጣጣ ነው ያመጣው። ጀርመኒ ፈረንሳይን ለማጥቃት ቤልጅየምን መቆጣጠር፣ ቤልጅየም ደግሞ እንድትነካ አትፈልግም እንግሊዝ፣ ፈረንሳይም አትፈልግም። ስለዚህ ሁለቱም ሀገሮች እንግሊዝና ፈረንሳይ ጀርመኒ ላይ ጦርነት አወጁ። Number 8, which battle in 914 halted the German advance towards Paris and marked the beginning of trench warfare? ጉድጓድ ቆፍሮ የመዋጋት ሁኔታ እንዲጀመር ያደረገው የትኛው ጦርነት ነው? የጀርመኖችን ግስጋሴ ያስቆመው halted ያስቆመው ጦርነት የትኛው ነው የሚለን the answer is first battle of Marne ነው። the first battle of Marne የፈረንሳዮች ጠንካራ ምሽግ እና የመከላከል አቅም አዳብረው ነው ጀርመኖች እንዳይገሰግሱ እንዲቆሙ ያደረገው ጦርነት in favor of the French battle of Marne የምንለው ነው። Number 9, the Battle of Verdun in 1916 is best known for Verdun. The Battle of Verdun. Number 9, Verdun, extremely highly casualties with little territory. በጣም ጥቂት ቦታ ነው የተገኘው እንደ ድል የሚቆጠረው፣ ግን ብዙ ሰው አልቆበታል። ወደ 300,000 ወታደሮች ያለቁበት ነው እና ፈረንሳይ እዚህ ላይ አገሯን ተከላክላለች። ይሄ ለጀርመኒ በጣም ድፊት ነው፣ ሽንፈትን ያመለከተ ጦርነት ነው። ቬርዱን ባትል። Number 10, which new weapon was first used on a large scale by Germany at the Second Battle of Years in 1915? Number 10, B, poison gas ነው። machine gun አይደለም። poison gas ሰውነትን አቃጥሎ ሊገል የሚችል መርዝ ጭስ ነው። ከአይሮፕላን ነው የሚለቀቀው እና ይሄ በጣም ትልቁ መሳሪያ ነው። ትልቁ የተጠቀሙበት ጀርመኖች በጣም በኃይለኛው የተጠቀሙበት መሳሪያ ነው። Number 11, the United States entered World War I in 1917 mainly because of እዚህ ላይ አንድ ነገር ማስታወሳችሁ ቢኖር
1914 ነው ጦርነቱ የተጀመረው። እስከ ኤፕሪል 1917 ድረስ አሜሪካ ጦርነት ውስጥ አልገባችም። ለምን? አይሶሌሽኒስት ፖሊሲ ስለምትከተል ነው። የገለልተኝነት ፖሊሲ በዚያ ፖሊሲ ስለምትመራ ነው። ስለዚህ መጀመሪያ ላይ ያላት ውሳኔ አቋም ምንድን ነው? ይሄ አውሮፓውያን እርስ በርስ የሚያደርጉት ጦርነት የአውሮፓ ቢዝነስ ስለሆነ ነው የምትለው አሜሪካ። የአውሮፓ ጉዳይ ነው የኔ ጉዳይ አይደለም ብላ ኮንግረሱ የወሰነው አሜሪካ ኒውትራል ገለልተኛ ሆና እንድትቆይ ነው። ግን በ1917 ኤፕሪል ላይ ምን አስገድዷት ነው ወደ ጦርነት የገባችው? የጀርመን ጥቃት። ኦኬ ዚመርማን የሚባል የጀርመን ፎረን ሚኒስትር የውጭ ጉዳይ ሚኒስትር ዚመርማን በመባል ይታወቃል። እሱ ለጀርመን አምባሳደር ሜክሲኮ ላለው ያሳውቃል፣ መልእክት ይልካል እና ሜክሲኮ ምን እንዲያሳምን ነው? ሜክሲኮ ከጀርመን ጎን እንድትቆም ምናልባት አሜሪካ ወረራ ብትፈጽም ወይም ጥቃት በጀርመን ላይ ጥቃት ብትጀምር ሜክሲኮ ከጀርመን ጎን እንድትቆም ለማድረግ የተደረገ ጥረት ነው። የሜክሲኮና የጀርመን ጥምረት ማለት እንችላለን ኢጌንስት አሜሪካ። ስለዚህ አንድም ይሄ ነው፣ ሁለትም በጣም ገደብ ያለፈ ምንም መቋቋም የማይችሉት አሜሪካኖች የሰሜን አትላንቲክ አካባቢ የጀርመን ዩቦት የምንለው ዩቦት ባህር ሰርጓጅ መርከብ በእንግሊዝ ፓሴንጀርስ መርከብ ላይ የመንገደኞች መርከብ ላይ ጥቃት ፈጽሞ እስከ 1800 አሜሪካኖች ወታደሮች አይደሉም፣ ኦኬ ሲቪሊየንስ አሜሪካኖች ህይወታቸውን አጥተዋል። ይሄ ሁኔታ ነው አስገድዷት ወደ ጦርነቱ ልትገባ የቻለችው። ይሄ ትልቅ ስህተት ነው። የጀርመን ትልቅ ስህተት አንዱ ይሄ ነው። አሜሪካንን መገፋፋት ወደ ጦርነት እንድትገባ መጋበዝ አልነበረባትም። ምክንያቱም አሜሪካ ከገባች በኋላ ያልተነካ ገንዘብ አቅም አላት። ወታደሮቿ በየትኛውም ጦርነት ጦር ኃይሏ አልተሳተፈም። ስለዚህ ፍሬሽ ሂውማን ኤንድ ፋይናንሽል ሪሶርስ ነው የያዘችው ያልተነካ። ስለዚህ ለእንግሊዝ ለራሽያ ድጋፍ መስጠት ጀመረች፣ በጦር መሳሪያ፣ በወታደር፣ በገንዘብ ድጋፍ እና ጀርመኒ ከዛ በኋላ አቅም ሊኖራት አልቻለም በአሜሪካ መግባት ምክንያት። ባትገባ ግን የጀርመን ድል ነበር። 12 which country was not part of the central powers? ሴንትራል ፓወርስ ሶስቱን ነው የሚያካትተው። ሴንትራል ፓወርስ ከሴንትራል ፓወርስ በፊት ትሪፕል አሊያንስ የሚባል ነበር። ኦቶማን ተርኪን አያካትም። ጀርመኒ፣ ኦስትሪያ ሃንገሪ እና ኢትሊ ትሪፕል አሊያንስ ፈጥረው ነበር 1882 ላይ አውሮፓ አቆጣጠር። ኢትሊ ስትወጣ ከኦስትሪያ ሃንገሪ ጋር ባላት ቅራኔ ስትወጣ በእሷ ምትክ ኦቶማን ተርኪ ገባች። ስለዚህ ሶስቱ ምንድነው ያቋቋሙት? ሴንትራል ፓወርስ። ሴንትራል ፓወርስ እንግዲህ ሴንትራል የተባለበት በአውሮፓ ማዕከላዊ መሀል ላይ ነው ያለችው። ጀርመኒ፣ ኦስትሪያ ሃንገሪ የምንለው መሀል ላይ ነው ያሉት ሁለቱም ሴንትራል የተባለው ለዚያ ነው። ስለዚህ በምስራቅ ጠላት አላቸው እነ ሰርቢያ፣ ራሽያ አሉ። በምዕራብ ደግሞ እንግሊዝና ፈረንሳይ፣ መሀል ላይ እነኛ ሀገሮች አሉ። ጣሊያን እዚህ ውስጥ አልተካተተች። ኦኬ ኖት ኤ ሜምበር፣ አባል አይደለችም። የሴንትራል ፓወርስ አባል አይደለችም። በኋላ ላይ አንድ አመት ቆይታ በ1915 ነው አላይድ ፓወርስ የተቀላቀለችው ጣሊያን። ለምን ጥያቄ አቀረበች? ትሬስት ትሬንቲኖ በነ ኦቶማን ተርኪ ተይዞብኛል፣ ምናልባት አላይድ ፓወርስ ካሸነፉ እነኚህን ግዛቶች እንደማገኝ ያረጋግጡልኝ አለች። እንግሊዝና ፈረንሳይ
ጥሩ መልስ ነው የሰጧቸው እና በዚህም የሰጧት በዚህም ምክንያት ጣሊያን ወደ እንግሊዝና ፈረንሳይ ረሽያ ብሎክ ነው የገባቸው አላይድ ፓወር ብሎክ። ነምበር 13 the treaty of Brest-Litovsk በረሽያ ድንበር ላይ የሚገኝ ነው in 1918 ended Russia's participation in the war and was signed with ራሽያ እና ማን ናቸው በዚህ ጦርነት ላይ የተሳተፉ በዚህ ስምምነት ብሬስት ሊቶቭስክ ስምምነት ላይ ከማን ጋር ነው ይህንን ስምምነት የፈጸሙት ሶቪየቶች ራሽያንስ ከጀርመኒ ጋር ነው። ብሬስት ሊቶቭስክ በምትኩ እንግዲህ ግዛት አጥተዋል። ራሽያ እና ላትቪያ፣ ሊቱዋኒያ፣ ኤስቶኒያ እነኚህ ወደ ጀርመን እንዲጠቃለሉ እንድትሰጥ የተገደደችበት ነው ራሽያ። 14 the battle of the Somme 1916 is most famously associated with which of the following ከየትኛው ጋር ይገናኛል ሶም ጦርነት የምንለው? number 14 C the highest casualties in a single day in British በፈረንሳይ ግዛት ነው ሶም የሚገኘው ግን እንግሊዝ በጀርመን ላይ ጥቃት የፈጸመችበት። 15 which battle in 1916 saw the first major use of tanks የትኛው ጦርነት ላይ ነው ለመጀመሪያ ጊዜ ታንክ የተጠቀሙት? that was battle of Somme ጀርመኖች ተጠቅመዋል። number 16 the armistice ስምምነት የሰላም ስምምነት that ended fighting in World War I was signed on that was clearly November 11 1918 at the 11th month 11th day 11th hour 1918 ነው አንደኛው ዓለም ጦርነት ያከተመው። number 17 the 14 points were proposed by which leader በውድሮ ዊልሰን ነው በአሜሪካው ውድሮ ዊልሰን ነው 14ቱም የማግባቢያ ስምምነት ማለትም ሊግ ኦፍ ኔሽን የዓለም ሰላም አስከባሪ ድርጅት እንዲቋቋም 14 ነጥቦችን ያቀረበው የአሜሪካው ፕሬዝዳንት ውድሮ ዊልሰን ነው። ቢሆንም ግን አሜሪካ የሊግ ኦፍ ኔሽን አባል ልትሆን አልቻለችም ኮንግረሱ ስለወሰነ ማለት። አይሶሌሽኒስት ፖሊሲ ነው ከአንደኛው ዓለም ጦርነት በኋላ የቀጠለችው አሜሪካ። 18 which treaty officially ended World War I with Germany የትኛው ስምምነት ነው አንደኛውን የዓለም ጦርነት ኦፊሻሊ በግልጽ እንዲቆም ያደረገው የትኛው ነው የሚለን? that is the treaty of Versailles ቨርሳይል የፈረንሳይ ግዛት ነው። በቨርሳይል ስምምነት ነው ጀርመኒ ጦርነት ያበቃችበት እና ብዙ ቅኝ ግዛቶቿን በፓሲፊክ በአፍሪካ እንድታጣ የተጣለባት እንደ ሃርሽ ተርምስ የምንለው ጫና ነው። እንደ ጫና ነው ጀርመኖች ያዩት። ወደ 6.6 ቢሊየን ፓውንድ እንድትከፍልም ተገዳለች ለእንግሊዝና ለፈረንሳይ። ጦርነቱን የጀመረችው እሷ ነች። ስለዚህ የጦር ካሳ ነው ይሄ። 19 the League of Nations was created primarily to የተባበሩት መንግስታት የተቋቋመው ለምንድን ነው ዓላማው? that was to prevent future wars through collective security ወደፊት ምንም አይነት ጦርነት ልክ እንደ አንደኛው ዓለም ጦርነት አይነት እንዳይመጣ የጋራ ደህንነት በዓለም ላይ እንዲኖር እንዲጠበቅ ሰላም እንዲመጣ ሊያደርግ ይችላል ተብሎ ታስቦ ነው የተቋቋመው የመንግስታቱ ህብረት። 20 which of the following was a major long-term effect of World War I እስከ በአመታት ወደፊት በቀጣይነት ያስከተለው ውጤት እንዲኖር ያስከተለው ውጤት አንደኛው ዓለም ጦርነት ምንድነው ነው? the rise of the United States as the world's leading economic power ሀያል ሀገር እንድትሆን አሜሪካ አድርጓታል አንደኛው ዓለም ጦርነት።
ምክንያቱም ቆጥባለች ብዙ ነገሮቿን 2 ዓመት ተኩል ያህል በአንደኛው ዓለም ጦርነት ውስጥ አልተሳተፈችም። 21. The February Revolution of 1917 in Russia led to the abdication of ስልጣን ማጣት ማለት ነው። አብዲኬሽን ዙፋኑን ያጣው ንጉስ የትኛው ነው? የፌብሩዋሪ 1917 የራሻው አብዮት ከተጀመረ በኋላ ስልጣኑን ለቆ ከሀገር እንዲወጣ የተገደደው ንጉስ የትኛው ነው የሚለን 21 that is ዛር ኒኮላስ II ዛር ኒኮላስ II የሮማኖቭ ኒኮላስ ሰከንድ ብቻ አይደለም የሱም ማስተዳደር ሮማኖቭ ዳይናስቲ ስርወ መንግስት ከስልጣን እንዲወገድ ያደረገ የመጀመሪያ አብዮት ነው ፌብሩዋሪ ሬቮሉሽን። 22. What was the main immediate cause of the February Revolution? ለምንድን ነው ይሄ አብዮት የተጀመረው በሶቪየት ህብረት በራሽያ ማለት ነው? ኢቨን ከጦርነትም እንድትወጣ ያስገድዳት ይሄ አብዮት ምክንያቱ ምንድን ነው? 22 ፉድ ሾርቴጅ የምግብ እጥረት፣ ዋር ዌርነስ ኢን ፔትሮግራድ የመሰላቸት በጦርነቱ የመሰላቸት ያ ስሜት ነው። 23 after the February Revolution power was shared uneasily between the provisional government and በፔትሮግራድ የፌብሩዋሪ አብዮት ጊዜያዊ መንግስትና ስልጣን የተካፈሉት የትኞቹ ናቸው? ጊዜያዊ መንግስትና የትኛው አካል ነው ስልጣን የተካፈለው? 23 that is the Petrograd Soviets ማለት የቀበሌ ተወካዮች ከየቀበሌው የተውጣጡ የቦልሼቪክ አባላት ተወካዮች ከፍ ከፍ እያሉ ልክ እንደ በዞን በክልል ከፍ ከፍ እያሉ ወደ ፓርላማ ይመጣሉ። እነሱ ናቸው ሶቪየትስ፣ ቦልሼቪኮች ናቸው። 24 Who was the leader of the provisional government? የራሽያ ጊዜያዊ መንግስት ኒኮላስ ሰከንድ ዳግማዊ ኒኮላስ ንጉሱ ከተወገደ በኋላ የመጣው መንግስት ስሙ ፕሮቪዥናል ገቨርንመንት ይባላል። የዚያ መንግስት መሪ ማን ነበር ነው ከቦልሼቪኮች ስልጣን መያዝ በፊት? 24 አሌክሳንደር ከረንስኪ እንላለን። አሌክሳንደር ከረንስኪ። 25 ሌኒንስ ኤፕሪል ቲሲስ ኮል ፎር የሚያዝያው የሌኒን ጽሁፍ ምን ጥሪ ነው ያስተላለፈው ለራሽያ ህዝብ? ሌኒን ለራሱ ለሀገሩ ህዝብ ምን መልእክት ነው ያስተላለፈው? 25 all power to the Soviets and an end to the war አንደኛው ዓለም ጦርነት ራሽያ እንግዲህ በዚህ ምክንያት ነው እንድትወጣ የተደረገው ጥሪ አቅርቧል። ሌኒን ማለት ቭላዲሚር ኡሊያኖቭ ኢሊች ሌኒን እንለዋለን። የቦልሼቪክ ፓርቲ 1898 አካባቢ አርኤስዲኤልፒ የሚባል አርኤስዲኤልፒ ራሽን ሶሻል ዲሞክራቲክ ሌበር ፓርቲ የሰራተኞች ፓርቲ ነው እና በውስጡ ምንን ይዟል? ሶቪየቶች ቦልሼቪኮችን ሜንሼቪኮችን ይዟል። ስለዚህ 1903 ላይ ይሄ ፓርቲ ለሁለት ይከፈላል ባለመግባባት። በሜንሼቪኮች ለብቻቸው አንድ ፓርቲ ፈጠሩ፣ ቦልሼቪኮች ደግሞ ተገነጠሉ። ስለዚህ ማጆሪቲ ማለት ነው ቦልሼቪክስ፣ ሜንሼቪክስ ማይኖሪቲ ጥቂቶቹ እና ቦልሼቪክስ ደግሞ አብዛኞቹ እንደማለት ነው። የቦልሼቪኮች መሪ ሌኒን እንላለን። ሌኒን ቭላዲሚር ኡሊያኖቭ ኢሊች ሌኒን። እነ ትሮትስኪ መጀመሪያም ነበሩ ቀይ ጦሩን ያሰለጠኑ። ዞሮ ዞሮ ግን
ቦልሸቪኮች በኦክቶበር ሶሻሊስት ሬቮሉሽን ምክንያት ወደ ስልጣን መጡ። ሌኒን መሪያቸው ሊሆን ቻለ። ከዛ በፊት ግን እንግዲህ ሌኒን ጥሪ አቅርበዋል። ለስልጣን ሁሉም ስልጣን ነው፣ ኦል ፓወር፣ ሁሉም ስልጣን ለሶቪየቶች። ቅድም ላልኳችሁ ሶቪየቶች ማለት የህዝብ ተወካዮች ማለት ነው። ፓርቲያቸው ምን ይባላል? ቦልሸቪክ ፓርቲ ይባላል። ኦኬ ሀያ ስድስት ላይ እዚሁ ላቁም። እንግዲህ 25 እስከዚህ ድረስ ደርሰናል። ከነመልሱ አቅርቤላችኋለሁ። ከ26 ጀምሮ ያለውን እስከ 50 በሌላ ጊዜ አቀርብላችኋለሁ። እንግዲህ እንዳትረሱ መጨረሻ ላይ ብዙ አፕሎድ ያደረኳቸው ቪዲዮዎች አሉ። የኔን ሊንክ ታውቁታላችሁ። ሳብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ። አመሰግናለሁ ለዛሬ።